ቀላሉ የኤሌክትሪክ ሰርኪዩት አምፖልንና ባትሪን የያዘ ነው። ባትሪው ኃይል ይፈጥራል። በዚህም ቻርጅድ ፓርቲክል ተገፍተው በገመድ ውስጥ ይንቀሳቀሳሉ። በእያንዳንዱ ደቂቃ የሚፈሰውን ወይም የሚንቀሳቀሰውን የሙል ቅንጣጢት ነው ከረንት ብለን የምንጠራው። የሙል ቅንጣጢቶቹ በአምፖል ውስጥ የሚፈሱበት ምክንያት ባትሪው በአምፖሉ በአንደኛው ጫፍና በሌላኛው ጫፍ ትልቅ የእምቅታ ጉልበት ወይም ፖቴንሻል ኢነርጂ ስለሚፈጥር ነው። ይህም በባትሪው የሚፈጠረው የእምቅታ ጉልበት ልክ ከመሬት ከፍ ብለው የተቀመጡ ቁስ አካሎች ከሚፈጥሩት የእምቅታ ጉልበት ወይም ግራቪቴሽናል ፖቴንሻል ኢነርጂ ጋር ተመሳሳይ ነው። እናም ይህንን የእምቅታ ጉልበት ወይም ፖቴንሻል ኢነርጂ ነው ቮልቴጅ በማለት የምንጠራው። የእምቅታን ጉልበት ወይም ፖቴንሻል ኢነርጂን በምትመለከቱት መንገድ የሙል ቅንጣጢቶች የሚሸከሙት ሳጥን አድርገን ብንመለከተው ይህ ጉልበት በአምፖል ውስጥ በሚያልፍበት ሰዓት ወደ ብርሃን ጉልበት ሲቀየር ማየት እንችላለን። የሙል ቅንጣጢቶቹ በባትሪ ውስጥ በሚያልፉበት ሰዓት የሚሸከሙትን የእምቅታ ጉልበት ያድሳሉ። ይህም የሚሆነው ባትሪው ወደ ትልቅ የእምቅታ ጉልበት ስለሚገፋቸው ነው። ባትሪው ውስጥ የተገማቸው ጉልበት ካለቀ ይህንን ቮልቴጅ በማለት የምንጠራውን የእምቅታ ጉልበት መፍጠር አይችልም። ተመሳሳይ የቮልቴጅ መጠን ያላቸውን ባትሪዎች በትይዩ ብናስቀምጣቸው ይህም ብዙ ጉልበት እንዲከማች ይሆናል። በዚህም የተነሳ ባትሪው ሳያልቅ ለረጅም ጊዜ አገልግሎት ይሰጣል። በአንጻሩ ደግሞ እነዚህን ባትሪዎች በተጓዳኝ ብንደረድራቸው እያንዳንዳቸው የሙል ቅንጣጢቶች የሚሸከሙት የቮልቴጅ መጠን ከእያንዳንዱ ባትሪ ከሚወጣው የቮልቴጅ መጠን ድምር ውጤት ጋር እኩል ነው። ይህም ትልቅ ቮልቴጅ እንዲፈጠር ያደርጋል። ትልቅ ቮልቴጅ በአምፖል ውስጥ እያለፈ ወይም እየፈሰሰ ነው ማለት ደግሞ ትልቅ ከረንት እያለፈ ወይም እየፈሰሰ ነው ማለት ነው። ይህ ደግሞ በአምፖል ውስጥ ብዙ ወይም ደማቅ ብርሃን እንዲለቀቅ የሚያደርገው ሲሆን፣ በተቃራኒው ደግሞ ባትሪዎቹ የተሸከሙት ጉልበት በፍጥነት እንዲጨርሱ ያደርጋቸዋል። ውድ ተመልካቾች ይህንን የአኒሜሽን ቪዲዮ ከኢዩጂን ኩትሮያንስኪ ተወስዶ የተሰራ ነው። አኒሜሽኑ ደግሞ በኢትዮ ሳይቴክ ኢንጂነሪንግ ቲም የተዘጋጀ ነው። በቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።